ስሙኝማ በቀደም ዋናው የትራንስፖርቱ ሰውዬ በሚዲያ ላይ ቀርበው በነዳጅ የሚሰራ መኪና እዚህ ሀገር ድርሽ እንደማይል ከተናገሩ በኋላ የሚከተለውን አስከተሉ። የሞተር አልባ የትራንስፖርት አማራጮች ላይ እንሰራለን። አንደኛው ሞተር አልባ ዜጎች በእግር እንዲሄዱ እንፈልጋለን። አንደኛ ለጤናቸው ጥሩ ነው። ሁለተኛ ተሽከርካሪ መጠቀምን ይቀንሳል። አካባቢ ላይ ብክለት ይቀንሳል። ሌላው ሳይክል ነው። እሱን መጠቀም ነው። በእንስሳት የሚሰራ ጋሪ ማበረታታት ነው ያለብን። ማዘመን እንችላለን። የአህያና የፈረስ ጋሪ እሱን እያዘመን እንደ ትራንስፖርት አማራጭ ሥራ ላይ እንዲውሉ እያደረግን ነው። በዚህም ጥሩ ውጤት ተገኝቷል። በእውነት ልማትን መንቆር ሱስ ካልሆነብን በቀር አሁን ይሄ ሐሳብ ምን ይወጣለታል? በበኩሌ ሐሳቡን ግጥም አድርጌ ደግፌ ጥቂት ማስተካከያ ብቻ አበረክታለሁ። ዜጎች በእግር እንዲሄዱ ማበረታታቱ ጥሩ ነው። ግን ከኮተቤ ወይራ ሰፈር እየተመላለሰ የሚሰራውን ሰውዬ በእግር ሂድ ማለቱ ትንሽ ሊከብድ ይችላል። ስለዚህ መስሪያ ቤቱን ወደ ቤቱ ገፋ አድርጎ ማቅረብ ቢቻል ወይም ዜጎች በእግራቸው እየሄዱ የሚሰሩትን ሥራ መፍጠር ቢቻል ሸጋ ነው። አለበለዚያ ብዙ ዜጎች ጤናቸውን ለመጠበቅ ሲሞክሩ ሥራቸውን ሊያጡ ይችላሉ። በነዳጅ የሚሰሩ መኪኖች አካባቢ መበከላቸው ሐቅ ነው። ይሁን እንጂ አንድ ዜጋ ከፒያሳ ቦሌ አራብሳ ድረስ በእግሩ ከሄደ የካልሲው ሽታ እንኳን አካባቢ ጋላክሲውን ሊበክል ይችላል። ይሄ እንግዲህ ከሚሊዮን ጭቁን ብብቶች የሚመነጨውን የላብ ጠረን ሳናነሳ ነው። ስለዚህ የትራንስፖርት ሚኒስቴር በእግር ለሚሄዱ ዜጎች ተለዋጭ ካልሲና ዶዶራንት ቢያሰናዳ አሪፍ ይሆናል። በተጨማሪም በየ2 ኪሎ ሜትሩም የሕዝብ ገላ መታጠቢያዎች ቢሰናዱ አይከፋም። ጋሪዎችን ማዘመን በሚለው ሐሳብም ሙልጭ አድርጌ እስማማለሁ። ይሁን እንጂ በዚህ የአርቲፊሻል ኢንተለጀንስ ዘመን በፈረስ የሚጎተት ጋሪ አይነፋም። ስለዚህ የማይጎተት ዋየርለስ ጋሪ መስራት ቢቻል ይጠቅማል ብዬ አስባለሁ። በእንስሳ የሚሰሩ ጋሪዎች መኖር አለባቸው ከተባለም አይደብረኝም። ይሁን እንጂ የአህያና ፈረስ ፋንድያና ሽንት የሚፈጥረው አህጉራዊ ብክለት ግን ይታሰብበት። ለዚህም የሚከተለውን መፍትሄ በነጻ አበረክታለሁ። የፈረሶች መቀመጫ ላይ ለካ አይቀመጡም። በፈረሶች ጭስ ማስወጫ ዙሪያ ሸብ የሚያደርግ ምንጣፍ የሚያክል ዳይፐር ይዘጋጅ። ፈረሶች ሲወጠራቸው ወደ ሕዝብ መጸዳጃ ጎራ ብለው ፋንድያቸውን እንዲጥሉ ማሰልጠን ሌላው መፍትሄ ነው። በቂ በጀት ካለ ተጨማሪ ሐሳቦች ይኖሩኛል።